መዝሙሩን ቀንሽው ይዘን ቻትናቴ ክርስቶስ ሰምራ ጻድቁ አባቴ እነኝንም አላስገባቸው እኔ ስዕል ቤት አያስፈልግም እያልኩኝ እንግዲህ ስዕል በስዕል ሆነ ቤታችን አነበብሽው እግዚአብሔር ብርሃኔ ነው መድኃኒቴ ነው ብርሃኔና መድኃኒቴ ነው የሚያስፈልገኝ ማን ነው እግዚአብሔር የህይወቴ መታመኛዬ እግዚአብሔር የህይወቴ መታመኛዬ የሚያስደነግጠኝ ማን ነው ክፉዎች አስጨነቋቸው ጠላቶቼም ስጋችን ይበሉታል ይበሉ ዘንድ በቀረቡ ጊዜ እነሱ ተሰናክለዋል ወደቁ መዝሙር 26 ቁጥር 1 እስከ 2 ስዕሉን እንግዲህ አዙረሽ ከፈች ስጦታው በሚዲያ ላይ ነገር ብላለች ስሟ እንግዲህ ነው የምላክ ቤት ስዕል ጠፍቶ አይ ምንም እሺ ቢወጣ ቤት ስዕል አልጠፋም አሁን ስዕል አልነበረም ስጦታ እኔ ቤት ሁሉ ስዕል በስዕል ነው አንፈልግም እያልኩኝ እንግዲህ ያው ምን ማድረግ ይቻላል ደግሞ እንትን ምጣዱ እስከ ስራ ይጀንጭቃ ሲስተር ልከፍተው ይጀንጭ እንግዲህ ባለ ስጦታዋ ስሜ እንዳይጠየቅ ያልሽው እንግዲህ ያው ስሟን ባይጠራም ተቀያታለሽ ውዷ ጓደኛዬ የክፉ ቀኔ ይሻላል ነገ ባስጦታለህ አንተ መጀመሪያ ይሄንን እንትን በል ይሄ አንተ ስጦታ ነው ለጥምቀት ነው እኛ ለብሰን የለ እንዴ ለጥምቀት ነው የለ ወደዚህ ሆነሽ ጨለምክ ነግቢ እንጂ ነግቢ አይመሽም ይሄ ደግሞ የእንግዳችን ስጦታ ነው ነግቢ ዛሬ እኛ መስለሽ ነው የምትሄጂው ግቢ ወደዚህ እንግዲህ ውድ ተመልካቾቼ ሰርጌን ያደመቀች ውዳ እናቴም እህቴም ጓደኛዬ ሁሉ ነገሬ እንግዲህ ላንቺ ባይመጥንሽም በጣም ነው የማመሰግነው በጣም አመሰግናለሁ በስኪውና ከዚያ ከወደድሽው እንግዲህ የነን ይመስላል ያው የኛ ምግብ ማታ ተቀዳሴ ስንመጣ ያው ደክሞን ያገኘነውን በልተን የተኛ ነው እግዚአብሔር ይመስገን ምግቡን ራሱ አላሳያዎቹም እንዲስደክም ይዋልኩበትን ደክሞይ ስለነበረ ነው ዛሬ የምንሄደው ከተጋባን 1 አመት ስለሞላን የምንሄደው እናታችን ወይም አሹ እናት ጋር ነው እንግዲህ እስኪ ዘመዶቼ ሁሉም ማሰለሽፉ እንደምትወጁ ተስፋ አደርጋለሁ እኔም አለኝ ዝከረንና እስኪ አሁን የመጣ አዲስ እንትን ነው እስኪ ነይ ልበሻትና ነይ ዛሬ በሷ ነው የምትዩ ፏ ብለሽ እስቲ እንደምትሆንሽ ተስፋ እስኪ ቁመቷ ከረዘመሽ ተታይታጠፋል በግምት ነው ያሰራ ነው እንግዲህ ያው ልበሻትና ነይ እስኪ ትሆንሻለሽ ብዬ አስባለሁ ቁመቷ አጭር ናት ደግሞ ከረዘመ ከታች ብቻ እንትን ትደረጋለች እንደዚህ ወደ ላይ ቀልበስ ብቻ ከሚያጥርሽ ይርዘም ብዬ ነው እስኪ ልበሽውና እናያለን ምንድነው የራስን ስጦታ ራስ ከፋፈታ የራስን ስጦታ የሱ ነው ተገኘ ወይኔ ማናት መቤቴ ቅድስት ድንግል ማርያም ጎታ በጎልጎታ እንደጸለየች ነይ ደግሞ አንቺ ወልደ መንፈስ ቅዱስ እንግዲህ ቤታችን ስዕል በስዕል ሆኗል እንግዲህ ተመስገን ከዛ ታውልቀልሽ አይ እንዲህ ሆነት ነው መርዘሙን እኮ ነው እንትን ብዬ ነው ከረዘመ ይታጠራል አይደለ ተወጃለሽ ብለን ነው የመረጥነው እኔና ሲስተር ታድቁ ምንም የሱ ነው ዳጅ ማን እንደሆነ ታውቂያታለሽ በነገራችን ላይ ሶስቱንም አንድ ሰው ነው ያዘጋጀላችሁ ስማመን ነገር አይፈልግም ይሄ አራተኛውም እሷን ያዘጋጀችው ክፈቱትና ነው ምን እንደሆነ ትገምታላችሁ ሰሩ በውይይት ኮሰሪ ካንቱን ይይሽ ትንሽ እንደዛ ነው ወደ
በቃ ሴት መሰልሽ እንደውም ትልቅ ሴት ነው። ከዚህ ማጠር የለበትም ለመሰልሽ ካታረስሽ ማለት ወጥቷ አይ አይሆንም። ከዚህ ከተቀረጠፈ ይሁን ጫማ አድርጊ እስኪ። አይ ታኮ የለውም ይሄኛው እንደውም አይ ተፈልግልኝ ትንሽ አጣፍ ነው የሚያስፈልግ። አይ እኔ ነው ሲጀምር ከዚህ ያጠረሽ ሆነ ያምራል። አሳያችሁ እዚህ በግምት ነው ስጦታሽን አሳያችሁ። እዛ ጋር ግቢና አሳያችሁ። ከተራልበሽ ነው ምን ማድረግ እንዳለብኝ አላውቅም። ስላልተመቸኝ ነው እስካሁን ስጦታ ያልሰጠኋችሁ። ይሄው ብሩን እንችልም ቆይ እንችል። ይሄንም ደግሞ ተጨማሪ ከስጦታ ጋራ በጣም የሚያምር ነው። እንግዲህ የባልሙያ ነው የምወደው። ይሄንንም ክፈችና አሳያችኋ። ታዲያ 10 ምናምን ሺህ ነው የከፈልኩበት። ትላለ መሰለሽ ራይድ ሺህ ምናምን አወጣህ ያልኩሽ ለገዛ ሄጀክ ነው። እስኪ ክፈቱ ዞሮ ስጋ መፍጫ ነው አይደለም አነሰ ብላ ለዛውም በቪዲዮ ስላላየችው ይሄን ነው ወይ ትልቅ ነው ያልኩሽ። አሳያችሁ ትንሽ ነው አጠፍ የምትደረግ። አይ ግን እንደዚህ ቢረዝም ያምራል። ግን እኮ እኔ ሸፎኔ ሁሉ እንደዚህ ነው። እኔ የምወደው አሁን ረጅም ነው እንደምታየው። ያው ደስ የሚለው ግን ደስ ይላል። ውሃ ይለቅ እግዚአብሔር ይስጥልን። የዓመት ሰው ይበለን። የዘመድ አውራ ያርግልን። ዓመት ያድርስልን። በጣም ነው የሚያምረው። አይ ሴት ልጅ ቀሚስ ስትለብስ እንዴት እንደምታምር። አሹ ረጅም ልብስ ትወጃለች ትላለህ። አይ የምወድበት ምክንያት ይሄ ነው። አንድ ላይ ያማረ አይ በጣም ነው የምወደው እዚህ ከለሩ ያው ቢላችሁ አሜን እንግዲህ ውድ ቤተሰባችን እያይሽ ነው ይህን ስጦታ ያዘጋጅሽልን በጣም ነው የምናመሰግነው። ቃላት የለንም። እኔ ራሱ በጣም እንደበዛ ወቅያለሁ። እስቲ 30 ሺህ ነው የላከችው ለሁሉም አንድ ላይ ብላ ግን በዛ ያልኳን ነበረ። ሲያንሳት ነው ለሷ እየተባልሽ ነበር። እንደውም እንግዲህ እሷ ውስጥ አለች ሌላ አለው መፍጫው እንግዲህ ለብሰሽ እጂ ያቺውን ጫማ ታረጊና ቀይዋን ጫማ ታረጊያለሽ። ያቺ ትንሽ ዘገልችው እሷ ሄል አላት አይደል? አጥፍን የሚደረግለት እንግዲህ ሁላችሁ በስላሴ እንግዲህ ኬክ ለመስራት ብትፈልጉ ሁሉም እንዲገባ ኬክ መስሪያ ዳቦ መድፊያ እንግዲህ ያው ብዙ ጊዜ እኔ በነገራችን ላይ እንትን አልልም ነበር ይችላል ዋጋለሽ እንትን አልልም ነበር ማለት ብዙ ጊዜ ነው አልጠቀም ነበር ውጪ እየሰራው ራስ አረባ አንቺ ግን ትግል ነው ጉልበት ነው የሚያስፈልግሽ ለምን በዛ አታወቂም ትለኛለሽ ማለት ነው። በዚህ ከሆነ ጊዜ ገልብሽ በእጅሽ ከሆነ እንዳፍታ አዳሽቀሽ ትገለገልሽ አሳሙሳ የሚሰራ ምንም ሲሰራ በእጅ 5 ወይ 6 ኪሎ የሚፈጭ አለችኝና በጣም ብሩ በዛ። ከዛ እኔ ተቃ ቤቴ መጣልኝ እንግዲህ ያው ደክሞኝ ዝዬም ስለሆነ ኪችን የምገባው አሁን ግን በደንብ ነው የምጠቀምበት። ውዱ ጓደኛዬ የስደት ስጦታዬ አውቀሻታል ግን በደንብ ነው የማውቃት። ይሄንንም ራሱ ላንቺ አስገዛችኝ ለካ ታላይ ነው። የቱን? ይሄ ቅዱስ ሚካኤል ለበምን ስጭልኝ ተብለሽ ነው? አዎ ይሄን ሁሉ ሽልካ ደግሞ እንደገና ከዛ ይሄንንም አስከፈለ ይሆናል እንጂ የቱን? ቁጥሩ ይሄንን ስሉን እንኳን ከፈልኩ አንድ ላይ አስከፈለችው እሷ ትሆናለች። እኔ አላዘርኩላትም ገና። ይሄን ገዝቼ ብሩ ታርፎ ታምጧል የዚህ መልስ ስለዚህ ተብሎ ለዚህ ይሆናል። ለዛ ነው እኔ በራሴ ነው በኋላ ስልክ ያለች ስላት ለካ ለዚህ ነው እኔ ራሴ አለች። ምን ልሻለው እንግዲህ እግዚአብሔር ባወጣሽው እጥፍ ድርብ አድርጎ ይተካልሽ። በጣም ነው የምናመሰግነው። የኔ አባት ቅዱስ ሚካኤል ስም አይጠቀስም። ገምት ግን አንተ ማለት ነው ገምት ብዙ ናቸው ማለት ለገምት አይ በጣም ፕሊስ ነገርሽኝ ፕሊስ አትሪሳ
እና ይሄን ይመስላል በቃ። እኔ ግን 2 አይደለም ወይ ያዘች ሴትዮዋ 3 አለች ብላት፣ አይ 2 ነው አውቃ ነው 3 ያለች። ሻለች ደግሞ ለኔ ስትወሽ ላንቺ ሆኖ እንዳይታወቅ ነው። ይሄን ሁሉ አሁን እንደው ለኔ ነው ማለት ነው። ያንኛው የኛው እንጀራል እንዴ የተጻፈው ምላሽ ነው የተባልሽ እኮ ላንቺ ነው። እና ስንዴው ለማን የከፈትሽው? ለእናንተ ነው። ይሄንንም አዎ ለኛ ብለሽ ነው አንቺ መከፈትሽ? አልገባኝም እኮ እያነበብኩ ነው። አጠገብ ካሜራ ስለያዝሽ አሹ ስለሌለ ለሷ እንደዛ አድርገሽ ማለት የምትወደው በላክ ስትለኝ ስዕል አትብዢ። እኛ ቤት ስዕል የኔ አባት የኔ ቅዱስ ሚካኤል ነበርና እሪ ብላ በቃ ይሄን አሰሪላት ለሷ ምናምን አለች። በጣም ነው የማመሰግነው። እኔ እናንተ መስሎኝ ነው እንጂ 3ቱም ለኛ ከሆነ ለምን ለሌላ ሰው ነው አለችኝ። ቅዱስ ሚካኤል አላሉ ስላት፣ አይ የእናንተማ 2 ብቻ ነው የሌላ ሰው ነው ቅዱስ ሚካኤል አለችኝ። አደፋፈረው ስለዚህ የራስሽ ነው ስከፍቺ ሁሉ ታሪ ስጦታሽ ነው እያልኩሽ አልኩሽ። አይ አልሰማሁም። ከውጭ ነው ወይ ተልኮ ሊያርሰ አልሰማሁም። ሰማሁም ትላለች። እንግዲህ ሁሉም ነው። በጣም ነው የማመሰግነው። ምን እንደምልሽ አላውቅም። እኔንም አታውቀው እንግዲህ በስደት ኖራ ቃላት የለንም። የምንተዋወቀው በአካል የማንተዋወቅ በፎቶ ነው። ግን መወለድ ቋንቋ ነው ይውላችሁ። እንግዲህ በአካል በተዋወቅ የእናት ልጅ መሆን አይደለም ዋናው ነገር፣ ከእናት ልጅም በላይ ናትና ምን እንደምል አላውቅም። መቼም ሁለታሽን አልከፍላል አልመጣ ወደ አውሮፓ አለ። እንግዲህ እናመሰግናለን። እግዚአብሔር አምላክ በወጣው ጥድር ባርጎ ይተካለን። እማዬ እንግዲህ ያው ዳቦ ልጅ ወልደሽ በልጅ ተባርከሽንሽ ደግሞ ደከመኝ ሰለችኝ የለም በዚሁ እያቦካው ዳቦዬንም ኬኬንም ምንም ለሁሉም ነገር የሚሆን ነው። እንግዲህ እስኪ እናመሰግናለን። አንተ እስኪ ልበስና ሳይና አባ ሂድ እንደ አሁን ለብሰ ነው ምን ሄደው ምን ሸጣው ነው ናግባና ልበስ። አይ አውልቀና ልበስ እንዴ ዚፕ ምን ነው ከዚህ ጋር አባዳ ተመሳሰለ እንዴ? ኧረ ራሱ ነው ሲጀመር። ያን ቀን ቪዲዮ ሰራንበት እሱ አይደል እንዴ? ና አውልቅና ሂድ ልበስና ነው። እስከዛ ሲስተር አብረሻቸው ጠብቂያቸው። እስከ እንግዲህ አሁን የምንሄደው ማዘር ቤት ነው አሹ እናት ጋር። እዛ ነው ክብረ በዓሉን የምናከብረው። የተጋባንበት 1ኛ ዓመታችን ነው። እንግዲህ ያው እዛ ልናከብር ነው እናት ጋር ይሁን ብለን ይሄው እንግዲህ ጻድቁ አባቴ ሀብተ ማርያም የሌለኝ ስቅል ስናገር ሰምታ ይሆን አላለ ያለኛው ማን ነው? አቡነ እስትንፋሰ ክርስቶስ ይሄው በሷ ምክንያት ናቸው ጻድቁን ማለት ነው። በነገራችን ላይ ጻድቁን እስትንፋሰ ክርስቶስን እንደወዳቸው ያደረገችኝ እሷ ናት። ይታያችኋል አይደለ? ይሄም ደግሞ ከሷ ጓደኛ የተሰጠ ስጦታ ነውና አምረን ይዘን የመጣ ነው። ባለፈው ኪዳነ ምሕረት የካሚካኤል ውስጥ የካሚካኤል ነው አይደለ? ነው የካሚካኤል ሄደ ኪዳነ ምሕረት አይደል? ስውሯ ኪዳነ ምሕረት እና ማነ መጽሐፍ እሷ ግቢ ጋር ሄደን ነው እንደውም በርሜል ልንሄድ ትንሽ ቀናት ቀርቶ እዛ ሄደን ስለተስላለይ ለጻድቁ ስለቷ ሰምሮ እኔም በሰላም ገብቼ በጣም ስሰቃይ ተጨነቄ የተሳለችልኝ ስለት ነበርና ኧረ ማኛ በጣም ነው ያመረብህ። እኔ እንዴት ስጦታ ሰጥተው አንተ ምን ገዝተልኝ? እንግዲህ ሳቁ ተመልካቾች። እንግዲህ እግዚአብሔር እኔን ሰጥቶሻል በላት። እውነት ግን በጣም ነው ያመረብህ። ሰውነት ስላለህ ነው ያሳመረው ሰውዬው ነው። እንግዲህ ዛሬ 3ታችንም አንድ አይነት መስለናል። እማማለች 4 ማስታወቂያ። አዎ ጎንደር ነው የምንለብሰው 4ታችንም። እንወዳችኋለን። እነማ ጋር ደግሞ ስንገባና ኬኩን ስንቆርስ ኬክ አለን አገዛም እነሱ ነው የሚገርም። አንድ አመት አይገርምም? ትናንት ገብተን እንደሱ ደርድሪያቸውና እንሄዳለን። ቤት ይጠብቁ። እናስተካክላቸዋለን። እንግዲህ ይህንን ይመስላል። እናቴ በሰኔ ጎለጎታ በጣም እንደምወዳት ታውቅ ነበረ። ያው የሰኔ ጎለጎታዋን እናቴ አመጣችልኝ። ምክንያቱም በሰኔ ጎለጎታ ብዙ ነገር ተደርጎልኛል። መስጣትን ተምሬያለሁኝ፣ ደግነትን ተምሬያለሁኝ። ምክንያቱም ሰኔ ጎለጎታን አንብቤ ነው ማንንም ሰባኪ ማንንም መምህራን ሳይሰብከኝ አስራትም መስጠትም የተማርኩትና እንግዲህ የሰኔዋ ጎለጎታ እናቴ እመቤቴ ቅድስት ድንግል ማርያም አቤቴ መታለች። ቤቴን ትባርክልኝ፣ አንቺንም ህይወትሽን ትዳርሽን ትባርክልሽ። በወጣ የተካልን ልጅሽ ለመሳሚያ ምን ጊዜም በየገዳሙ ሲሄድ ጸሎቴ እሱ ነው። እኔ ትናንት አግብቼ ልጅ ስለሌለኝ አለቃቅሳለሁ። እሷ ግን ስንት ዓመቷ ነው ልጅ ከሌላት። በጣም ነው በየገዳም ሲሄድ ሁሌ ነው ማስባት። በነገራችን ላይ በጣም ግን ሰው በጣም ጠንካራ ናት እና ልጅ ባለመኖሯ በጣም እጸጸታለሁ። ይጎዳኛል። ለምን አንድስ ልጅ ቢኖራት የምስመው ልጅ እላለሁና
ደግሞ ይኖርሻል። መብራን ትሰጥሻለች። በጣም ነው የምወድሽ። በስመ አብ እኛ ስንት አንተ ዘገይተህ ኖሯል እንዴ? በስላሴ እኔ እኮ ምንም እንትን አትበሉ ምናምን ስላልኩኝ ነበር። ለዚህ እዛ ጋር ለኩስ እንግዲህ እኛ 1 ዓመታችንን ይኸው እንደዛ ዘጋይቶልናል። የእሱ ወንድም በስመ አብ ማርያምን አይ ይቅር በለን እንግዲህ የእኛ ትርፍ ይሆናል። እንግዲህ ለአንድ እንድቆኝ እሺ። እስኪ በስመ አብ በጣም ነው የምናመሰግነው። ይምር በስላሴ ስም አልጠበቅንም። እንግዲህ በዚህ ተጀምሯል። እንግዲህ ማመኛን ትልበስና እንድንምሰል አሹም ይምጣ እስኪ። እኔ አልጠበቅኩም ነበር። የምር አሹ ራሱ እንትን የለም እንዳየው እንደውም ልደብቅበት ሲመጣ እንዲያው እሺ ነው እንድቆርስ በሰርጉም ነበረች ጎንደሬ መሰልን ማም ለብሳለኝ። እንግዲህ ቤተክርስቲያን ትመጣለህ። ስልክ እንኳን ደውል እያልኩት 10 የስቀሰቅሰው እሱ አልደወለም ጭራሽ። ስልክ ደውለ እንኳን አደረሳችሁ በል እያልኩት አሹ ምንም ይበቃል። አባ ምንድነው ለባሉ እንዲሁ እንግዲህ በጣም ነው የምናመሰግነው። ደግሞ ሲያምር ሸፈንከው እኮ። እንግዲህ ክትፎ ሳይመጣ መጀመሪያ የ1 ዓመታችንን እጅግ እናመሰግናለን። ንቁረስ እንዴ ቪዲዮ ላይ ነው። ቪዲዮ እየቀረጸ ነው። ተናዘዟ 1ኛ ዓመታችን በዓል በማስመልከት ያው እንደ አቅማችን ያለንን በጋራ ሆነን እንድንደሰት ነውና እንኳን 1ኛ ዓመት ታጨባላችሁ አደረሳችሁ። እስከ ዛሬ ዓመት ድረስ ደግሞ ልጅ ወልዳችሁ በጋራ የምናከብርበት ያደርግልን። እንኳን አደረሰን፣ እንኳን አደረሳችሁ። ዛሬ 1 ዓመታችን ነው ከተጋባን። እንግዲህ ያው ማዛጋ መተን ኬክ የሚሰለን ፕሮግራም ተደርጎልናል። ታቅፋችሁ ደግሞ ለዛሬ ዓመት እናክብርላችሁ ከነ ልጆቻችሁ ሲሆን መንታ ካልሆነም ደግሞ እግዚአብሔር የፈቀደው ያስጠቅማችሁ። እንግዲህ መልካም ምኞት እንመኝና እናጥፋና እንቆስ። እሺ እሺ ኦፎ በይ በልብ ተመኝ። በጣም ነው የምናመሰግነው። አልጠበኩም እኔ ይሄንን ያው እንግዲህ እንደ አቅማችን ደስ እንዲላችሁ እናት ቤት ነው የሚከበረው። እናመሰግናለን። ከኤፍሬም ጋር ተነጋገርንና ይሄን አልጠበቅንም። እንግዲህ እዛው እንዳላችሁ እስኪ ቆይ ዳራቸው የተባረከ ይሁን። ልጆች ይስጣቸው። ፍሬያቸው ያማረ ይሁን። እንጀራችሁ ይስፋ፣ ማዕዳችሁ ይስፋ። ዘመድ አውራ ያርግልን። ለወገን ለዘመድ የምጠቅሙ ሁኑ። ሀገራችን የሚጠቅሙ ልጆች ውለዱ፣ ክበዱ። ዓመት ያደርሳል። እንግዲህ ትንሽ ስጦታ አዘጋጅተንላቸዋል። ይህችን ስጦታ እንግዲህ ያው ፍሬ ነው በልሽን ትለቅ እንደምፈልግ ባልነገራችሁ ማርያምን መርካቶ ስንት ሄድኩኝ ለመግዛት። አንዴ እንዲህ ነው ስንል አንዴ እንዲህ ነው ስንል እንገዛ ሄደን ሳንገዛ መጣን። ይሄ ይሻላቸዋል ብለን አስበን አይ ስንፈልግ ነበር ይዘው በተደጋጋሚ
በጣም ነው የምናመሰግነው። ደግሞ ከሮነ ሲያመጣ አሰርተን ነው ተሰርቶ ተደስተ ሳይሆን በወርቅ ይሰራል። አሁን ስንቴ ቤት ስል እግዚአብሔር አምላክ ያክብርልን። እንግዲህ እኔ እውነት ምን ማለት እንዳለብኝ ያላቅም አልጠበቅንም። እግዚአብሔር ይስጥልን በእውነት በወጣው ጥፍ አድርጎ የተካለን ስላሴ ስም ሲያንሳችሁ ነው ለእናንተ ከዚህ በላይ ሲያንሳችሁ ምንም ማድረግ አልችልም። እንግዲህ እናመሰግናለን ነው ቤተሰብ ናቸው ብለን እኔ አላበላሽባችሁ እንዲላችሁ በጣም ነው የምናመሰግነው። ምንም አላዘጋጀውም ለማይችል እድሜ ይስጥልን። በጣም እናመሰግናለን። እውነት አልጠበቅንም፣ ግን በተለይ ያልሰራው ነገር ስፈልገው ነበረና በጣም እንኳን ደህና መጣች፣ እንኳን ተቀላቀልሽ። ለሚመጣው ደግሞ ሺሆነን እንግዲህ እውነት ያደርሰን። እንግዲህ ኬክን ቆርሰናል፣ ወደ ምግቡ እንሄዳለን። በኋላ እናመሰግናለን። እሱና ቅቤ እኮ እንደ ውሃ እየጠጣው ራሱ እንኳን ቅቤ የለውም ነው የሚለው ራሱ። እንግዲህ ማጋላች ሲያንስ ይጨምራል። ሲስቱ መቼም በደንብ ነው የምጓጓው። ክትፎ ስትወድ ነበር ውጭ ያለችው እቴ። በእውነት ባየች ቁጥር እንደው ኢትዮጵያ ስገባ ትለኛለች። በሰላም ትምጣ ነው ይሰራላት ትሰራልሻል። ይኸው ቃል ተገብቶልሻል። መጪ ያድርግሽና በሰላም ትምጣ። በስመ አብ ወልድ እንግዲህ ምንድን ነው የሚባለው? ተከሽኖ ነው የሚባለው። ምን እና ምን የከሸናችሁት ነው? ለዛውም የሆነ የሚለባለው ወይ ሚጥሚጣ ወይ ቃሪያ ሰኛል። ሾዴን ፈርቻለሁ። ታንፍ በልቼ በሚጥሚጣ በደንብ ነው ሚጥሚጣ ስላለ ሌላ ምን ተጨማሪ ከፈለሽ ነው? ተጨማሪ ሚጥሚጣ እንግዲህ የጉራጌ ክትፎና ቅቤ እንዴ ነው የሚያምረው! በስመ አብ ስልኩ ላይ በጣም ነው የሚያምረው። እንግዲህ ያው ደግሞ ሲጣፍጥ እንዳትጠይቁን እሺ። ስላሴ ክትፎ ያማራችሁ ሁሉ እንሰራላችኋለን። ሀና ራሱ ከሁሌ ታስታውሳለች። ደህና ናት ማዘር ትለኛለች። ራሱ የሚበላ የሚያምረው በሰላም እንሰራለን። ሁሉንም ልክሽ ቪዲዮውንም ከረኑ ደግሞ ያምራል። መምጣት ያብቃችሁ። ይሄ ተከሽኖ ይኸውላችሁ እንግዲህ ምንና ምን እንዳለበት እግዚአብሔር ይወቅ። ሀብሀብ አለ ሎሚ ምናምን። ይሄ ብርጭቆ አለ ከኔ ቅድም ከዳሁት ይሄን እጠጣለሁ እኔ። ይሄ ጋር ያለውን አሹ ከዛ እኔ ጋር ትንሽ ጨምርልኝ ነው በቃ። በስመ አብ እንግዲህ ወደ ምግቡ እንሄዳለን። ከረኑ ግን ምን ይመስላል? ቅረጹትና እንግዲህ ለብቻችሁ ልስጣችሁ። ችግር የለም እሺ። አይሻልም?